ፈተነቻቸው ነበረ። ነገር ግን ከሶስቱ ወንድ ውስጥ አንዱ ወንድ ፈተናውን አልፏል ማለት ነው። በጣም የሚገርመው አብርሽም ገልሞም መድብልም ተመሳሳይ ጥያቄ ነበረ እንግዲህ እየጠየቀቻቸው ማለት ነው። ይሄ ጥያቄ እንግዲህ ለየት ያለ መልስ የመለሰው ጋልሞ ብቻ ነው። መድብልም እንግዲህ የራሱ የሆነ መልስ ነበር የመለሰው። አብርሽም እንደዛው እውነቱን ታልሽ በማለት እንግዲህ ትክክለኛ ይሆናል ያለው መልስ ለራሱ የመሰለው መልስ መልሶላታል ማለት ነው። ትህትና ግን እንግዲህ ይህን ፈተና ያለፈው አንድ ሰው ብቻ ነው። ማን ይሆን ይህንን ፈተና ያለፈው? በጣም እንግዲህ የሚገርም ነው እየጠየቀቻቸው ጥያቄና እንደዚሁ እንግዲህ ከመድብል ጋራ እሷ ቁጭ ብላ እያወራች እንደዚሁም ደግሞ ይህን ጥያቄ እያቀረበችለት ባለችበት ሰዓት ነበረ አብርሽ ያያቸውና እነኚህ ልጆች ምንድን ነው አብረው ያላቸው ግንኙነታቸው ምንድን ነው በማለት እንግዲህ በጣም የቅናት መንፈስ ይታይበታል ማለት ነው። እና በተደጋጋሚ አብሮ ሲያቸው እየተናደደ ነው የሚገኘው። እንግዲህ ቀጥታ መድብልና ትህትና ወደ ተቀመጡበት ቦታ ነበረ እየገሰገሰ ሄደው። እሱ እንግዲህ ምንድን ነው እየሰራችሁ ያላችሁት? እቤት አይሻላችሁም ነበር እንዴ ውጭ ላይ ከምትቀመጡ ነበር ያለውና እንግዲህ መድብልም ይሄ ልጅ በተደጋጋሚ እኔና አንቺን አንድ ላይ ሲያየን ይናደዳል። ምንድን ነው ምንም አልገባኝም እኮ ነበር ያለውና ነገር ግን እሱ አጠገባቸው ደርሶ ምን እየሰራችሁ ነው? እቤት አይሻላችሁ ነበር በማለት ነበረ ትቷቸው የሄደው። ካጠገባቸው ቡና ጠጥተህ ትሄዳለህ ወደ ቤት ና በማለት ነበር ሄደውና መድብል ግን ምንድን ነው ይሄ ልጅ ቆይ በተደጋጋሚ አብሮ ሲያይን እኮ በቃ ይናደዳል፣ ይበሳጫል ምናምን እያለ ነበረ። እንግዲህ ትህትና መድብልንም የጠየቀችው ጥያቄ በጣም መድብልን ያስገረመው ጥያቄ ነውና እሷም እንግዲህ ለምሳሌ እኔ እናንተ ብንጋባ መውለድ ባልችል ትፈታኛለህ ወይስ አትፈታኝም የሚል ነበር እንግዲህ ያቀረበችለት ጥያቄ። እና ይሄ ጠየቀ እንግዲህ ሶስተኛ ነው የተጠየቀው መድብል። እንግዲህ ከዛ በፊት ሁለት ወንዶች ተጠይቀው ነበረ። መድብልም እንግዲህ ትንሽ ቆይተክ አግባኝ እንጋባ እንዳትይኝ እንጂ ለምሳሌ እውነት ለመናገር እኔ ያገባኋት ሚስት መውለድ ካልቻለች ግዴታ መፋታት ግዴታ አይደለም። ነገር ግን እሷ ፈቃደኛ ከሆነች ከሌላ ሴት እንድወልድ ከፈቀደችልኝ አልፈታትም ነበር ያለውና ትህትና እንግዲህ ግራ በመጋባት እሺ እሷ ከሌላ ሴት እንድትወልድ ካልፈቀደችልህስ ብትለው እንግዲህ ፈታታለሁ ነበር ያለችውና እንግዲህ ድንግጥ ብላ ፈታታለሁ በማለት ስለዚህ በቃ አይ ጨርሻለሁ ነበር ያለችውና ግን ለምንድን ነው ጥያቄ የጠየቅሽኝ ቢላትም ለምን እንደጠየቀች ግን ልትናገር አልቻለችም። እና በጣም የሚገርመው እንግዲህ የጋልሞ መልስ ነው ማለት ነው። ፈተናውን ያለፈው እንግዲህ ጋልሞ ነው ማለት ነው። አብርሽና መድብል ፈተናውን አላለቁም፣ ወድቀዋል ማለት ነው። እነሱ እንግዲህ እንፈታታለን ያሉት ገልሞ ግን በሚገርም ሁኔታ እሷ እኔ ያገባዋትን ሚስቴን መውለድ አልቻለችም ብዬ አልፈታትም። ትዳር እቃቃ መጫወቻ አይደለም። ትዳር ትዳር ነው። አንድ ሰው ቃል ኪዳን ካደረገ በፍጹም መለያየት የለበትም። ብትወልድም ባትወልድም አልፈታትም። እስከ ምን ጊዜም አብሬያት እኖራለሁኝ። እኔ አንድ ሴት ከወደድኩ ሙላቷን ብቻ ሳይሆን ጉድለቷንም ነው የምወደው። ስለዚህ ቆንጆ ናት ብዬ ወድጃት እሷ ውበቷ ሲረግም ደግሞ እፈታታለሁ ማለት አይደለም። እኔ አንድ ሰው ልጅ ካገባው ወደድኩ ነው፣ በፍጹም አልፈታትም። ይሄ የፈጣሪ ነገር ነው እንጂ በሰው እጅ የሚደረግ ነገር አይደለም ነበር ያለውና እሷው እንግዲህ ተውገልሞ አይደርስም ብለክ ይህን ነገር አታደርግ ነበር ያለችውና አይ እውነቴን ነው የምልሽ ትህትና ከምሬ ነው ነበር ያለትና ይህን ጥያቄ ለምንድን ነው ትህትና ልትጠይቅ የቻለችው? እሷ መውለድ አትችልም ወይስ ደግሞ ምናልባት ቢያጋጥመኝ ብላ ነው እንግዲህ ይህን ጥያቄ እየፈተነች ያለችው? ከሶስት አንዳቸው እንግዲህ ለማግባት ወስናለች። እና ጋልሞ እንግዲህ በጣም ሰፍሮ ወደ ቤት እየመጣ ነበርና እሱም ደረጃ እየተደናበረ ሲወጣ እንግዲህ ደረጃው ሲያደናብረው ማን ነው ያንሸራተተኝ፣ ማን ነው ጠገብ ያለው እያለ ሲሄድ እንግዲህ ከፊቱ ተንከሲስን ያወል ማለት ነው። ተንከሲስን ቢያ ይሄ ደግሞ የጨርቅ ኳስ ማን ነው አጠገብ ያደረገው ማለት ይሄ ኳስ ማን ነው እዚህ ጋር ኳስ ያመጣው ይል ተንከሲስም አረጋልሞ ኳስ አይደለውም እኔ ነኝ እኮ አልታየም ወይ አንተ ነህ እንዴ? እኔ እኮ ኳስ መስሎኝ ጠልዤ ታች ላወርድ ነበር። እሱ እንግዲህ እንደዛ እየተቀላለደ ቀጥታ የግሌ ያለችው ኩሽና ነበር የገባውና የግሌ ጋም ሲሄደው የግሌ ወይ ደግሞ ሰክረህ መጣህ እኔ በቃ አንተ መለፋ ደጅ ሆኜ መቅረቴ ነው ምናምን እያለችው
እሱም እንግዲህ ዛሬ ሽሮ አልፈልግም፣ እንደውም ዛሬ ይለይልኝ፣ መቃጠል ነው የምፈልገው፣ ዛሬ ታይ ቅጥል ልበል ነበር ያለችውና እሷም ጥሩ ነው እንደውም ቃጠሎን የሚጨምርልህ ነገር ምን ልስጥህ ነበር ያለችውና እሱም በቃ በርበሬ ወይም ሚጥሚጣ ነገር በጥበጣሽ ስጪኝ ነበር ያላት። እሷም ትልቅ ብርጭቆ እየፈለገች ነበር እንግዲህ እሱን ለማቃጠል በጥበጣ ልትሰጠው ለመገላገል። ነገር ግን ዛሬ መቃጠል ፈልጋለሁ ያልኩሽ ለምን መሰለሽ? እናቴን የምትመስል ሴትዮን የቀበርኩት እናቴ መስላኝ ነበረ። ለዛ ነው መቃጠል ፈልጋለሁ ያልኩሽ ነበር እና የግሌ እንግዲህ ትቆጣለች፣ ትራገማለች፣ ትሾክላለች እንጂ በቃ ድንግጥ ብላ ነበረ ያሳዝናት። እና በአንድ በኩል ታናድደኛለህ፣ በአንድ በኩል ደግሞ ታሳዝነኛለህ። እሺም ከበዚህ ካጠገቤ ውጣልኝ ነበር ያለችውና እሱም እወጣልሻለሁ በማለት ነበር እንግዲህ ትቷት ቀጥታ የሄደው ወደ ትህትና ጋር ነበር ሄደው። ትህትና ጋርም ሲሄድ እንግዲህ ትህትናዬ ምናምን እያለ ነበር ሄደውና እሷም ገልሞ ደግሞ ሰክረ መጣ። ልሰክር ልትጠጣ ስታስብ እኔን አናግረኝ፣ እኔን ጠይቀኝ ብዬህ ነበረ እንዴ? አብረን እንጠጣለን ብዬህ ነበር እኮ ነበረ ያለችው። እነሱም አይ እኔ ከአንቺ ጋር አልጠጣም፣ ከአንቺ ጋር በፍጹም አልጠጣም። ግን መቼ ድረስ ነው መጠጥ የምትጠጣው ብትለው እንግዲህ ብሬ እስካለች ድረስ ጠጣለው ነበር ያላትና ብር ካለቀ ነው እንጂ መጠጣት ታቆም ማለት ነው። አዎ። ስለዚህ ምናልባት የፍቅር ጓደኛክ ያፈቀርካት ልጅ መጠጥ ማትፈልግ ቢሆን ትተዋለክ ወይስ እንዴት ነው የምታደርገው? ብታገባ የፍቅር አጋርክ መጠጥ ማትወድ ብትሆን ያለችውና እሱማ አይታወቅም። እሱን ይሄ ነው ብዬ ልነግርሽ አልችልም። ያው እኔ አላገባም ስለሆነ ግን ችግር የለውም፣ የሚያስተወኝ ሰው የለም። ካፈቀርኩማ ልተውም እችላለሁ። ፍቅር እኮ ፍቅር ያሸንፋል፣ ምናልባት አይታወቅም ነበር ያላትና እንግዲህ ትህትና ሰክሯል ብላ፣ ነገር ግን ባለፈው ወረቀት ላይ ጣፍካት ሴት ማናት ነበር ያለችው ብትለውም እንግዲህ እሱ ያው ቢሰክርም ራሱን አልሳተም እና መቼም ሰክሯል ብለሽ ማንነቷን ልታወጫጭኝ ነው አይደለ? አይዞሽ፣ እሷን አንቺን ከማወቂ በፊት ነው ማውቃት። ግን እኔ ነኝ እንጂ የምወዳት እሷ አታውቅም። ትንሽ ትንሽ ነው ነበረ፣ ነገር ግን እሷ ትንሽ ትንሽ ታስብልኝ ነበር። አሁን ግን አንቺ ደግሞ ከሷ የበለጠ በደንቡ የምታስብልኝ ሰው አግኝቻለሁ ነበር ያላትና ስለዚህ አታስብ፣ ማግባትህ እኮ አይቀርም፣ መቼም ድረስ እኮ እንደዚህም ሆነ አትቀርም። ስለዚህ በደንቡ የምታስብልህን ሴት ማግባት አይቀርም። ደግሞ እኮ ፈተና አልፏችኋል፣ 3 ወንዶች እኮ ተፈትናችሁ ነበር ያለችውና አለፉ ታዲያ ፈተናውን ነበር ያለትና ፈተና ውስጥ አንተም አለክበት ያለችው። እንግዲህ እሱ እንደተፈተነ የተጠየቀው ጥያቄ ለፈተና እንደቀረበለት ያው ምንም የሚያውቀው ነገር የለም። ያው የመጣለትን ጥያቄ ብቻ ነው የመለሰውና ሌላው እንግዲህ የተንከሲስ ፊኛ ውስጥ ወርቅ አለ ብሎ እንግዲህ አቶ መሳይ የወርቅ መመዘኛ ይዞ እየዞረ ነው የሚገኘው። በጣም ነው የሚገርመው። እንዴት ነው የሰው ፊኛ ውስጥ ከመቼ ወዲህ ነው ወርቅ እየተገኘ ያለው? እና የወርቅ መመዘኛ እንግዲህ ይዞ እየሄደ አሁን እንዴት አድርግቼ ነው ይህን ሰውዬ ወርቅ ይኖራል አይኖርም እምመዝነው? ጠጋ ብዬ ቀስ ብዬ ዝም ብዬ ልመዝነው ወይስ ጠጋ አድርጌ እፍን አድርጌ ሊያዙና ልመዝነው? የሱ ፊኛማ አውጥቼ ሸጬ ህይወቴን መቀየር አለብኝ በማለት ነበር። እሱም ዝም ብሎ እያየው ነበር እንዴት እንደሚጠጋው እንግዲህ ፈርቶ እንግዲህ ይሄንን መመዘኛው ወደ አጠገቡ ጠጋ አደረኩት። መመዘኛው ከጮኸ ፊኛው አለ ማለት ነው፣ ዝም ካለ ደግሞ የለም በማለት እንግዲህ ተንከሲስም እየፈራ ምን ነው ዝም አልክ ነበር ያለውና እንዴ ዝም ስል ዝም አልክ፣ ተናገርክ፣ ስናገር ተናገርክ እያላችኝ ነበር ያለውና እሱም እና ሰው ስላልሆንኩ እኮ ነው ዝም ስትል ታስፈራለክ። አንተ እኮ ሰው መሳይ ሾካካ ነክ፣ ሰው መሳይ ነህ። ሰው እኮ አይደለም ግን ሰው መሳይ ነህ ነበር ያለውና ነገር ግን ቀስ ብሎ ሚዛኑን ይዞ ወደ ስሩ ጠጋ ብሎ ሲመዝን ያው እንደ ወርቅ ያለ ነገር ይጮዋል ማለት ነው። ስለዚህ እውነት ነው ፊኛ ውስጥ ወርቅ አለ ማለት ነው። ይሄን ወርቅ አውጥቼ ሸጬ ህይወቴን መቀየር አለብኝ የማለት ውሳኔ ወስኗል ማለት ነው። ተንከሲሲስ ግን ያው ኡ ብሎ ነው የጮኸው። አብርሽ ድረስልኝ፣ አብርሽ ድረስልኝ ብሎ ነው የጮኸው ማለት ነውና ያው አብርሽ ነገር ግን ይህን ነገር አቁም ብያለሁ ተንከሲስ፣ ይህ እንደዚህ አይነት ነገር ከዛሬ ጀምሮ እንዳላይብህ። እንግዲህ አንተ ምን አይነት ጅል ነህ? ምን አይነት ሞኝ ነህ ነው ያለው። እንግዲህ ለመሳይም ለግሌም እንግዲህ ጠርቶ ነግሯት ነበረ። የግሌንም ያው ህይወታችንን መቀየር አለብን፣ የልጁ ፊኛ ውስጥ አለ ብዬሻለሁ፣ በወርቅ መመዘኛ ዛሬ ጠጋ አድርጌ ትስለው ጮኋል ልሻለሁ እያልኩሽ እያላት ነበርና እሷ ግን ወሬውን ለቃቅማ ከሱ ምናምን በቃ መጨረሻ ላይ አንተ የራስህ ፊኛ ውስጥ ፈልግ ነበር ያለችውና እንግዲህ ሌላ ትህትናም ግራ እየተጋባች እናቷንም ደውላ ወንድሜ መንጋ ነው ምልክት ያለው፣ የት አካባቢ ነው ምልክት ያለው፣ ጥቁር ነገር አለበት ብለሽኛል እያለች እናቷን እየጠየቀች ትገኛለች ማለት ነው። እንግዲህ ታፋቸው ላይ ነው ተብሏል።
ታፋ ለማየት እንግዲህ ተፍተፍ እያለች ትገኛለች ማለት ነው። እንደዚሁም የግሌንም ታፋቸውን ይልኝ ታፋቸው ላይ ጥቁር ነገር አለ ወይ እያለች እየጠየቀቻት ትገኛለች። እንግዲህ አብርሽን በተደጋጋሚ ግንባርህ ላይ ያለው ነገር ምንድን ነው እያለች እየጠየቀችው ነበር። አብርሽ ግን እንዴ ስፈጠር በልጅነት ነው ብዬሻለሁ እያለ እንግዲህ አጭር መልስ እየሰጣት ነው። ነገር ግን እሱ እውነት ይሆናል ብላ ያው እናቷ ጋር ደውላ ነበረ። እናቷ ግን ታፋው ላይ ጥቁር ነገር አለበት ነበር ያለቻት እና ስለዚህ የመሳይንና የአብርሽን ታፋ ለማየት እንትን እያለች ነው። የግሌም እንግዲህ አግዥኝ በማለት የግሌም እንደዚሁ ታፋችሁ ላይ ጥቁር ነገር አለባችሁ እንዴ እኔ የለውበትም ግን ትህትና ነች ይልኝ ያለችኝ ስለዚህ እያለቻቸው ነበር ማለት ነው። እና ለምንድን ነው ብትባለው እንግዲህ ትህትና ነች ያዘዘችኝ በማለት ትዕዛዟን እያስተላለፈች ትገኛለች። እና ትህትና ግን በጣም እየጠረጠረችው አብርሽን ነው ማለት ነው። አብርሽን እንግዲህ አፍ አውጥታ ይቅርታ ግን ለምንድን ነው ቁምጣ ስትለብስ እኮ በጣም ያምርብሃል ነበር ያለችው። ለምንድን ነው ቤት ውስጥ ቁምጣ ማትለብሰው ነው ያለችው። እሱ እንግዲህ ቁምጣ እንደሚያምርብኝ እንዴት አወቅሽኝ ነበር ያለትና እሷም ባለፈው ለብሰ ሳይክ በጣም ያምርብሃል ለዛ ነው ነበር ያለችውና እንግዲህ ወደ ሱ ጠጋ በማለት አብርሽ ግን ለምን እንዳትለኝ እውነቱን ማወቅ ስላለብኝ ነው ታፋህን ማየት ፈልጋለሁ ነበር ያለችው። እውነቱን አውጥታ እንግዲህ ታፋህን ማየት ፈልጋለሁ ብላለች። እነሱ ይሄንን ነገር አያውቁም። ነገር ግን በግልጥነት የጠፋ ወንድም ያለ ብላ ብትናገራቸው እነሱም እህታቸውን ያው አንቀበልም አይሉም ማለት ነው። እንግዲህ አብርሽም እሷን ሲቆጣት እንግዲህ እንደ ታላቅ ወንድሜ ተቆጣኝ ችግር የለውም ነበር ያለችውና ስለዚህ እሱ ስታስፈቅደው እኔ ወንድምሽ አይደለሁም የፈለግሽውን ማድረግ ትችያለሽ ቢላትም ያው እኔ ወንድም የለኝም እንደ ታላቅ ወንድምህ ታጠፋው ብትቆጣኝ ደስ ይለኛል ነበር ያለችውና አይ እኔም ወንድምሽ አይደለሁም እኔ እህት የለኝም ወንድምም የለኝም አላቃቸውም ነበር ያላትና ስለዚህ ይሄ ደግሞ ለትህትና ጥርጣሬ አሳድሮባታል። ለዚህ ነው እንግዲህ እንደ ታላቅ ወንድሜ ተቆጣኝ ወንድሜን ባትሆን ነበር ያለችውና ይሄ ነገር እህት የለኝም ወንድም የለኝም አላቃቸውም የሚለው ነገር ጥርጣሬ አሳድሮባታል ማለት ነውና በዚህ ምክንያት ነው እንግዲህ ቁምጣ ልበስ ያለችውና የሱ ቁምጣ መልበስ እሷን አምሯት ሳይሆን ነገር ግን ታፋው ላይ ጥቁር ነገር አለባቸው የተባለውን ያው ለማየት ፈልጋ ነው ማለት ነው እና ትህትና ስለዚህ አብርሽን በግልጥ እንግዲህ ታፋህን ማየት ፈልጋለሁ ግን ይቅርታ ነበር ያለችው። እሱም ለምን ምን ፈልገሽ ነው ነበር ያላት። እሷ እንግዲህ ጠጋ ብላ ነበር ወደ አጠገቡ የተቀመጠችው። እውነቱን ምልክቱን ትጠይቀዋለች ለምን እንደፈለገች ጥቁሩን ነገር ወይስ ደግሞ በቃ ዝም ብዬ ማየት ፈልጌ ነው ልትለው ነው በዳፈናው ትህትና እንግዲህ በዳፈናው ከሆነ ምን ፈልገሽ ነው አንቺ ሊላት ይችላልና የሆነ ተልእኮ ነገርም ያላት ሊመስለው ይችላል። ነገር ግን በግልጽ የጠፋ ወንድም አለኝ እኔ ስለዚህ እናቴን ጠይቂያት ታፋው ላይ እንደዚህ አይነት ነገር አለው ብላኛለች ብላ እንግዲህ እውነቱን ብትነግራቸው ያው ሰርፕራይዝም ቢያደርጋቸው ቢያስደነግጣቸውም ያው እህታቸውን ማግኘት አይጠሉም እነሱ ማለት ነውና ግን የትህትና ወንድም ማን ይሆን የሚለው ያው የሁላችንም ጥያቄ ነው። ትህትና ደግሞ ወንድሟን ማግኘት አለባት ማለት ነው። አብርሽም ሆነ መሳይ እንግዲህ ወንድሟ ከሁለት አንዳቸው ይሆናሉ። ትህትና ግን በጣም ፎከስ እያደረገች ያለችው ወደ አብርሽ ነው። አብርሽም እንግዲህ ለሷ በጣም ነው የሚከታተላት ማለት አንዳንድ ጊዜ እንደ ፍቅረኛ ወይ ለፍቅር እንደሚፈልጋት ምናምን ሳይሆን ቁጥጥሩ ሲመስል አንዳንድ ጊዜ በቃ ቁጥጥሩ ያው እንደ ወንድም ነው፣ እንደ ወንድም እንደ ቤተሰባዊነት ነው። እውነት አብርሽ እህቱ ትህትና እህቱ እንደሆነች ያውቅ ይሆን ወይስ ደግሞ ልቡ እየነገረው ይሆን? ያው መሳይ ቴኬር ማደርጋትም ብዙ ጊዜ ያው ግንኙነቷ ከአብርሽ ጋራ ነው ማለት ነውና እሱ እንግዲህ ነይ ግቢና ተቀመጪ ከኔ አጠገብ ምን ፈልገሽ ነው ከኔ ጋር መሆን ፈልገሽ ነው ነበረ ያላትና አይ ካንተ ጋር እኮ መሆን አልፈልግም መሆንም አልችልም እኔ እኮ መውለድ አልችልም ነበር ያለችውና ትላንትና ያልኩሽን የመለስኩልሽን መልስ ይዘሽ ነው አይደል እንደዛ የምትይ ነበር ያላትና እሷም አይ ዝም ብዬ ለቀልድ ነው ነበር እንግዲህ በማለት ነገሩን ያዞረችበት ማለት ነውና
የግሌም እንግዲህ አብርሽን ብትናደድበትም ለጊዜው አልወድሽም ስላላት ብትናደድበት ብታኮርፈውም፣ ነገር ግን በአብርሽ አትደራደርም፣ በአብርሽ በፍጹም አትደራደርም። እና እሷም እንግዲህ መሳይን ታፋውን ማየት ትችያለሽ፣ ማየት አይደለም የፈለግሽው ማድረግ ትችያለሽ፣ ነገር ግን በአብርሽዬ እንዳትመጭብኝ ብላታለች። በአብርሽ እንዳትመጭብኝ ብላታለች። ትህትና እንግዲህ እንዳየናት ምርጫዋ ጥሩ ይመስላል። እንግዲህ የመረጠችው ጋልሞ ነው። ጋልሞ ሰካራምን ቢሆን እሷ ታስተካክሏለች። ግን ያው አስተሳሰቡ፣ አነጋገሩ ምናምን በቃ የበሰለ አስተዋይ ሰው ነው ጋልሞና ትህትና እንግዲህ ጋልሞን መርጣለች ማለት ነው። በአብርሽና በጋልሞ መሀል ቅሬታ ይፈጠር ይሆን? ያው እኔ ግን የሚፈጠር አይመስለኝም። ባለፈው አብርሽም በጣም ነው ደስ ያለው ማለት ነው። ነገር ግን ጋልሞ በሚስጥር የጣፋት ትህትና ትሆናለች ብዬ አስባለሁ። የግሌ መቼም ከካዋናት ትቾክላለች፣ ትራገማለች። ምናልባት የግሌም ልትሆን ትችላለች። እሱ ግን ያው ግልጥ አርግቶ አልተናገረም። ነገር ግን ደግሞ እሷ ነች ልትሆን ትችላለች ያልኩበት ቦታ ከአንቺ በፊት ነው እሷን የማውቃት። እኔ ትንሽ ትንሽ እንደምወዳት ትንሽ ትንሽ ተስፋ ጭላንጭል ይታየኛል በእሷ ውስጥ። ነገር ግን እኔ እና እሷ ተጋብተን እንኳን የምንኖር አይመስለኝም ነበር ያለውና ስለዚህ ከአንቺ በፊት ነው ማውቃት ያለው። ምናልባት ትህትና ለማሳሳት ነው ወይም ደግሞ እየወደደው ትህትናን ነው አይታወቅም ማለት ነው። ጋልሞ እንግዲህ ስካሩን መተው አለበት። ስካሩን እንግዲህ ያው ቢሰክርም ቢደናበርም ያው የሚነጋገሩ ነገሮቹ ሁሉ ያው ምንም የተሳሳቱ ነገር የለባቸው ማለት ነውና እንግዲህ ትህትና ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምትማሩበት ነውና ትህትና እንግዲህ ከዛ ከሁሉ ሲቃይ አምልጣ ነው ዛሬ ከነሱ ጋራ ተጠግታ እንደትና እንደ ወንድማማቾች ሆና እየኖረች ያለችውና ከነዝናም እንግዲህ አምልጣለች ማለት ነው። አቶ ዝናም ያው ተስፋ ቆርጦ እሷን ባለማግኘቱ እቺ አይጥ የሆነች ልጅ እንዴት ነው መታመልጠኝ? እንዴት ምን ቢሆን እኔ ምን ሆኜ ነው ምንድን ያሰነፈኝ እያለ ነው የሚገኘውና ካሌሞ ሲሳም እንግዲህ አንተ እንደ በፊቱ አይደለህም፣ ሚስትህን ተነጠቀክ። እሱ ብቻ ሳይሆን ብዙ ሽንፈቶች ያቺ ልጅ ካጣህ ጊዜ ጀምሮ ሉላን ካጣህ ጊዜ ጀምሮ በጣም ስንፈት እየታየብህ ነው። በጣም ሽንፈት እየተሸነፍክ ነው። አንደኛ ነገር እንግዲህ ይህን ያለበት ምክንያት ያው አንድ ጊዜም እያሸነፈ አይደለም። ከነ ብሩክ ጀምረን እንደዚሁም ያው ትህትናም አመልጠዋለች። ተንከሲስም እየተፈለገ ነው። እሱንም ሊያገኙት አልቻሉም። በዚህ በቃ ሽንፈት ነው የሚታይበትና እሱ ራሱ ያው ለህይወቱ አስጊ እየሆነበት የሚገኘው አሁን ማለት ነውና ግን የትህትና መጨረሻ ምን ይሆን? ከዛ ሁሉ ሲቃይ ውስጥ ወንድሟን አግኝታ የተሻለ ህይወት መኖር ትጀምር ይሆን? ቤተሰቦቿን ማስደሰት ትችል ይሆን የሚለው እንግዲህ የብዙዎቻችን ጥያቄ ነውና የትህትና ምርጫስ ማን ይሆን? እንግዲህ 3 ወንዶችን መርጣለች። ከ3ቱ ማንኛው ነው ምርጫዋ? ማንኛው ነው የእሷን ተቀባይነት ያለው የሚለውንም እሱንም አብረን የምናይ ይሆናል። እንግዲህ ዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ለምታበረታቱኝ ውድ የቻናሌ ቤተሰቦች ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጦልኝ በማለት በአክብሮት ጠይቃለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።